ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይሄንን ነገር ማወቅ መቻል አለብን። ለምን ነገ ከነገ ወዲያ እርግጠኛ ባልሆንኩበት ነገር ላይ ሁሉ ጊዜ አእምሮዬ እንትን እያለ እየተጨናነቀ መኖር የለብኝም አይደለ? ስለዚህ እርግጠኛ መሆን እፈልጋለሁ። ካንተ ነው ያረገዝኩት ብለሽኛል፣ ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። ሰላም 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 ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ቤተሰቦቼ ዛሬም ወደ እናንተ ተመልሰን መጥተናል። እንደምታዩት እንግዲህ ዛሬ ተመልሰን የመጣንበት ምክንያት ደግሞ ምንድነው ቤተሰቦቼ ሄርሚ አንዳንድ ነገሮችን ማታ ደውላ ነግራኝ ነበረ። በማታውቀው ስልክ ብዙ አይነት ቴክስት እየተላከላት ነው ያለው። ያንም ቴክስት ደግሞ አብዛኛውን ቴክስት ከሩታ እርግዝና ከዚህ በፊት ሩታ እርግዣለሁ ብላ ነበር ትዝ ካላችሁ። ግን ደግሞ ስለ ሩታ እርግዝና ነገሩ ተደፋፍኖ ነው ያለፈው። እስካሁንም ድረስ ምንም አይነት ምላሽ አልሰጡንም እነሱ። እኔም ሀሳቡን አላነሳውም ነበርና ሩታ አሁን ለምሳሌ በማን ስልክ ይሁን ሲም ቀይራም ይሁን ሌላም ሰው ሊሆን ይችላል አላቅም፣ በማታውቀው ስልክ ሄርሚ ጋር ቴክስት እየደረሰ ነው ያለውና ስለ ሩታ እርግዝና ምናምን ነገር ተጽፏል እዛ ቴክስት ላይ። ቴክስቱን ስክሪንሾት አድርጋ ልካልኝ ነበረ ቴሌግራም ላይ። ስለዚህ ያለውን ጉዳይ ሄርሜላ እውነቱን ማወቅ ትፈልጋለች እና ቆየ ይህንን ነገር ከጠየቀችኝ ከዛ በፊት ጠይቃኝ ነገሩን እሷ ያው እነ ሩታም ነገሩን እርግጠኛ ስላልሆንኩበት እርጉዝ መሆኗንም እኔ 100% እርግጠኛ አልነበርኩም እና ለዛ ብዬ እኔም ዝም ብዬ ችላ ብዬው ነበርና ሄርሚ እንደገና ነገሩን አስታው ያለውን እውነታ ማወቅ ትፈልጋለች። ስለዚህ ብዬ እኔም ሩታን ጠርቻታለሁኝ ማለት ነው። ትክክለኛ መረጃ ካለ እውነት ካላት እንሂድና ሐኪም ቤት ማረጋገጥ ፈልጋለሁ ብላለች ሄርሚ ማለት ነው። እና ትንሽ ነገሮች ውስብስብ ውስጥ ገብቻለሁኝ። እኔም ያለውን እውነታ በስነ ስርዓት የምንሰማ ይሆናል ማለት ነው ቤተሰቦቼ። በእርግጠኝነት ደግሞ እውነቱን ስነግራችሁ እኔ ሩታ እርጉዝ እንዳልሆነች ነው እኔ ውስጥ የሚነግረኝ ማለት ነው። እና ሄርሚንም ለማሳመን ሞክራለሁኝ። አሁን ላይ ያለችበት ሁኔታ ትንሽ ውዝግብግብ ብላለች እና በምን አይነት አማርኛ እሷን ማስረዳት እንዳለብኝ አላቅም። ግን ደግሞ ትክክለኛውን እውነት እሷም ማወቅ ትፈልጋለች። በእርግጥ ሄርሚ ለምን ይሄንን ነገር አሁን ላይ ማንሳት የፈለገችበት የራሷ ምክንያት አላት እና በዚህ ሰሞን በማታውቃቸው ስልኮችም ቴክስት እየተላኩላት ነው እና ከዛም ነገር አንጻር ይመስለኛል ማለት ነው ቤተሰብ ሄርሚም መታለች። እስኪ ያለውን ነገር ደግሞ ሞረ በደንብ አድርገን ከሷም እናወራለን ብዬ አስባለሁ። እኔ ቆንጆ ዳነሽ እንዴት ነሽ? አለሽልኝ? ሰላም አለው ለዳነ ደህና ነኝ አለው እግዚአብሔር ይመስገን። እንዴት ነህ? ቴንሽን ሆነሽ እኔንም ቴንሽን አደረግሽኝ እኮ ግራ ገብቶኛል ነው። ይቅርታ ስላጨናነኩ ትንሽ አንዳንድ ጊዜ ያንቺ ነገር እኔንም ይረብሸኛልና ችግር የለውም። አሁን ያለውን ነገር ስህተት ሲመጡ እውነታውን እንጠይቃቸዋለን። እኔ ግን ያው ውስጤ እንደሚነገረኝ ከሆነ ምንም አይነት ነገር እንደሌለ ነው የተረዳሁት ማለት ነው። ግን ደግሞ አንቺ ጋር ከሚላከውም ቴክስት አንጻር እንደገና ደግሞ እውነታውን ማወቅም ስለምትፈልግ ብዬ ነው እነሱን የጠራኋቸው ማለት ነው። እና ምንም ነገር አትጨነቂ፣ ይሄን የሚያስጨንቅም ነገር አይደለም፣ ፈጣሪ ያውቃል። ግን ቢኖር ደግሞ እስከዛሬ ድረስ እዚህ ነገሩን ዝም አይሉትም ብዬ ነበር ማስበው ነው እውነት ለመናገር ማለት ነው። ዝም ይሉ ነበር እንጃ። ያው አብርሽ ማለት ይሄንን